300 ቶን በሄክታር ይሸረሸር የነበረው ወደ 91 ቶን ዝቅ ያለበት ሁኔታ ከ130 ገላጣ መሬት ላይ ደግሞ ማነው በርሻ መሬት ላይ 130 ቶን በሄክታር የነበረውን እንደገና ወደ 54 ዝቅ የተደረገበትና ምርትና ምርታማነት በዛው ልክ ከፍ ያለበት ሁኔታ ነው ማለት ነው 4.1 ሚሊዮን ሄክታሩ በቀጥታ የስነ አካላዊ አፈርና ውሃ ጥበቃ የሚሰራለት ሲሆን ሌላዎቹ እንግዲህ ከነከኪ ነፃና ባለፈው አመት የተሰሩትን የመጠገን ስራ የሚሰራበት ነው ማለት ነው በየአመቱ ከ14 ሚሊዮን ሰዎች በላይ ነው የሚሳተፉት በዚህም እንግዲህ ከ17.9 ኦልሞስት ወደ 18 ቢሊዮን ብር የሚገመት ህብረተሰባችን የነፃ ጉልበቱን ያወጣ በየአመቱ በዚህ ላይ የሚያፈስበት ስራ ነው ማለት ነው 3.5 ሚሊዮን ሄክታር መሬቱ ተሳክቷል ማለት ነው ገና እንግዲህ በቀጣይ ስራው ሲጠናቀቅ እንግዲህ እስከ መጋቢት መጨረሻ ድረስ ስራው ሊሄድ ስለሚችል የተጠቃለለ ሪፖርት ሲመጣ እንግዲህ ይሄንን እቅዳችንን አቺቭ የምናደርግበት ፕሮባቢሊቲ ነው የሚያሳየው አሁን በዚህ ሰዓት እንግዲህ በስንዴ ወደ ውጭ የመላክ ደረጃ የተደረሰበት ከዚሁ ምርትና ምርታማነት መጨመር ጋር የተያዘው የተፈጥሮ ሀብታችንን በመንከባከባችን የአየር ንብረት ለውጡም ደግሞ መቀልበስ በመቻሉ ምርትና ምርታማነት በመጨመሩ ስንዴ ወደ ውጭ የመላክ ደረጃ የደረስንበት ነው እሱ ነው ትልቁን መሰረት እየሰራ ያለው አንደኛ መሬት እንዲለይ የሚያደርገው እሱ ነው ያፈርና ውሃ ጥበቃ ስራ ይሄ ፊዚካል አክቲቪቲስ የምንላቸው በኋላ እነዚህ ችግኞች ሲተከሉ እንዲጸድቁ ሶይል ሞይስቸር እንዲኖራቸው ችግኞች እንዳይሞቱ የሚያደርገው ስራ እንደው በጣም በከፍተኛ ሁኔታ የአረንጓዴ አሻራ መርሃ ግብርን ውጤታማነት እንዲረጋገጥ ያደረገ የመጣው ትልቁ ስራ ይሄ የበጋ የተፋሰስ ልማት ስራችን ነውና እሱም ከጊዜ ወደ ጊዜ ቅርጽ እየያዘ እየተነከረ ውጤታማ እየሆነ ነው እየመጣ ያለው